የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አሰማለሁ። አብራችሁን ቆዩም። በአማራ ክልል ጎንደርና ወሎ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል ሲሉ የመረጃ ምንጮች ተናገሩ። በወሎ ቀጠና ቆቦ ግንባር ለተከታታይ ቀናት በቀጠለው ውጊያ ከፍተኛ የአገዛዝ ጦር አዛዦች መገደላቸው ሰምቷል። በውጊያው የተለያዩ ኃይሎች መሳተፋቸውም ተሰምቷል። በዝርዝር የምናየው ቀዳሚ ጉዳይ ነው። በትግራይ የሰራዊቱ አዛዦችና ጀነራሎች እንዲሁም የህወሓት አመራሮች ስብሰባ እያደረጉ ነው። ቲዲኤፍ አመራሮችና የህወሓት አመራሮች ስብሰባ የተጀመረው የህወሓት ማዕከላዊ ኮሚቴ ውሳኔ ካሳለፈ በኋላ ነው። በአብይ አህመድ የተሾሙት ሌተናል ጄኔራል ታደሰ ወረደ ዛሬ ሊሰጡ የነበረውን አስቸኳይ ጋዜጣዊ መግለጫ ሰርዘዋልም ተብሏል። በዝርዝር የምናየው ሌላኛው ጉዳይ ነው። ኢህአፓ የምርጫ ቦርድ ፈቃድ ሳይጠብቅ አገር አቀፍ ሰላማዊ ሰልፍ ለማካሄድ ዝግጁ መሆኑን አስታውቋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በህገ መንግስቱ የተረጋገጠውን የመሰብሰብ መብት በመጥቀስ ከኢትዮጵያ ብሔራዊ ምርጫ ቦርድ ፈቃድ ባያገኝም እንኳን በሚያዝያ 30 ቀን 2018 ዓ.ም በ10 ከተሞች የታቀዱ ሰልፎችን አካሂዳለሁ ብሏል። በዝርዝር እንመለከተዋለን። ሲፒጄ ማንነታቸው ባልታወቁ ሰዎች የታገተው የአዲስ ስታንዳርድ ኤዲተር እንዲለቀቅ ጥሪ ያቀረበ። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙተኪ ሙሞ የሚሊዮን በየነ መሰወር እጅግ የሚረብሽና አዲስ ምዕራፍ ነው ማለት በአስቸኳይ አገዛዙ እንዲለቀው ጥሪ አቅርበዋል። በዝርዝር ትሰሙታላችሁ። ትራምፕ የኢራን ያበለጸገችውን ዩራኒየም ለማስረከብ ተስማምታለች ብሏል። በሌላ በኩል ዩኬ እና ፈረንሳይ 40 ሀገራት የሚሳተፉበት በሆርሙዝ ወሽመጥ ዙሪያ የሚመክር አዲስ ጉባኤ ዛሬ ያካሂዳሉ። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ጎንደርና ወሎ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል ሲሉ የመረጃ ምንጮች ተናግረዋል። በወሎ ቀጠና ቆቦ ግንባር ላይ ከተከታታይ ቀናት በቀጠለው ውጊያ ከፍተኛ የአገዛዝ ጦር አዛዦች መገደላቸው ሰምተዋል። በክልሉ ሰሜን ወሎ ዞን ራያ ቆቦ ወረዳ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ ለአምስተኛ ቀን ቀጥሏል ሲሉ የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በቆቦ ቀጠና በቀጠለው ውጊያ አገዛዙ ራሳቸውን የትግራይ ሰላም ሰራዊት ወይም ሀራ መሬት ብለው የሚጠሩ ታጣቂዎች የመከላከያ ደንብ ልብስ አልብሶ እንዲዋጉ ማሰለፉን አረጋግጧል። ከሚያዝያ 5 2018 ጀምሮ ለተከታታይ ቀናት በቆቦ ቀጠና በቀጠለው ውጊያ የአገዛዝ ጦር ከፍተኛ ወታደራዊ አዛዦች ጨምሮ በመቶዎች የሚቆጠሩ ወታደሮች መገደላቸውን የመረጃ ምንጮች ለኢትዮኒውስ ተናግረዋል። በፋኖ ኃይሎች ውጊያ ከተገደሉት የአገዛዝ ጦር አዛዦች መካከል ኮሎኔሎች ይገኙበታል የተባለ ሲሆን የኢትዮኒውስ የመረጃ ምንጮች እነዚህ ኮሎኔሎች መገደላቸውን አረጋግጠዋል። አፋብን በበኩሉ በውጊያው መቶዎች የሚቆጠሩ የአገዛዝ ጦር አባላት ተገድለዋል ብሏል። ከቆቦ ከተማ እስከ ላስታ መገንጠያ ከዋጃ ጥሙጋ እስከ ዞብልና ጮቢበር ሰፊ ቀጠናን በሸፈነው በዚህ ውጊያ አገዛዙ የሜካናይዝድ ጦሩንና አየር ኃይሉን እየተጠቀመ ይገኛል ተብሏል። ሸዎች፣ ገደባ፣ ጀመዶ ማርያም፣ ባይበዋ፣ በዋ ሚካኤል፣ ቀያፈር፣ አባይ ጋሪያ፣ ኮርቶም፣ ኩቤ ቃሬሳና ጮቢበር፣ ካራይላ፣ ጠዘጠዝ፣ ተኩለሽና ሌሎች አካባቢዎች ውጊያ የተደረገባቸው መሆኑን ነው የፋኖ የመረጃ ምንጮች ለኢትዮኒውስ የተናገሩት። በተለይም በቆቦ ግዳን አዋሳኝ ደጋማ አካባቢዎች በተደረገ ውጊያ የአገዛዝ ጦር ከፍተኛ ጉዳት አስተናግደዋል ያሉት የመረጃ ምንጮቻችን በቀጠናው ወታደራዊ አዛዦች ጭምር ተገድለዋል ብሏል። በተኩለሽ፣ አባይ ጋሪያ፣ ጠበለትና ቀዩ አፈር አካባቢ በተደረገው ውጊያ በመቶዎች የሚቆጠሩ የአገዛዙ ወታደሮች ጉዳት ደርሶባቸዋልም ሲሉ መረጃ ምንጮች ጨምረው ተናግረዋል። በራያ ቆቦ ግንባር በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ላይ ባለማጣና ቆቦ አዋሳኝ አካባቢዎች የትግራይ ኃይሎች በውጊያ መሳተፋቸውን የመረጃ ምንጮች ተናግረዋል። ሆኖም ይህንን በተመለከተ በየትኛውም ተዋጊ ኃይል የወጣ መረጃ የለም። በአንጻሩ የፋኖ ኃይሎች በትላንትናው ዕለት በሰጡት መረጃ በራያ ግንባር ውጊያ ላይ የትግራይ ሰራዊት ራሱን የሰላም ኃይል ብሎ የሚጠራው ከአገዛዙ ጦር ጎን ሆነው ወግተውናል ሲሉ አረጋግጠዋል። በቆቦና አላማጣ አዋሳኝ አካባቢዎች እንዲሁም በአፋር ትግራይና አማራ ክልል አዋሳኝ አካባቢዎች በዛሬው ዕለት ሚያዝያ 9 2018 ዓ.ም ከፍተኛ ወታደራዊ እንቅስቃሴ ይታያል ሲሉም የኢትዮኒውስ የአካባቢ መረጃ ምንጮች ጨምረው ተናግረዋል። በቆቦ የተቀሰቀሰው ውጊያ ተከትሎ በቀጠናው የትራንስፖርትና ሎጂስቲክስ ሌሎች መደበኛ እንቅስቃሴዎች ተስተጓጉሎ እንደቆዩ መዘገባችን አይዘነጋም። በተመሳይ በክልሉ ዋግምራ ዞን ሰቆጣ
ዙሪያ ወረዳ አበቃት የተባለ አካባቢ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ጨምረው ተናግረዋል። በአካባቢው አመራሮችን አጅበው ሲንቀሳቀሱ በነበሩ የጦር አባላት ላይ ነው የፋኖ ኃይሎች ጥቃት ማድረሳቸው የተሰማው። በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በክልሉ ጎንደር ቀጠና መቀጠሉ የተሰማ ሲሆን የፋኖ ኃይሎች በዛሬው ዕለት ሚያዝያ 9 2018 ዓ.ም በደቡብ ጎንደር ዞን ሳሊ ከተማ በከፈቱት ውጊያ የፖሊስ አዛዥና የወረዳ አመራርን ጨምሮ በርካቶች ጉዳት እንደደረሰባቸው የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይ በምዕራብ ጎንደር ዞን ቋራ ወረዳ ገለጎ ዙሪያ ይህ ዘገባ እስከተጠናከረበት ጊዜ ድረስ በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ እየተደረገ እንደሚገኝ የኢትዮኒውስ የመረጃ ምንጮች ተናግረዋል።